አሁን የዒድ አልአድሓ ዒድ ከወጣ በኋላ ስለ ኢቃማ ጉዳይ ተስተካከለ አልተስተካከለም እንዴት ነው እየተሰራ ነው እየተሰራ አይደለም እያላችሁ ብዙ የጠየቃችሁኝ ወንድሞችና እህቶች አላችሁ በመደወልም እንደዚሁ በዋትስአፕም ስለዚህ ያን ሁሉ በአንድ ጊዜ መመለስ ስለማልችል ጠቅለል ባለ መልኩ አሁን ማክሰኞ ቀን ዛሬ ላይ ስለዚህ ቪዲዮ የሸሰድን ቪዲዮ ከሰማን በኋላ ነግራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦች ሁላችሁንም ሰላም ብያለሁኝ። ምንም ወሬ አላበዛም። የሸሰይድን ቁጥር የምትፈልጉ ካላችሁ ኮሜንት ላይም አስቀምጥላችኋለሁ። እንዲሁም ቪዲዮ ላይ አናግሯቸው። በኢቃማ ጉዳይ ማንኛውንም ጥያቄ ከፈለጋችሁ እንዲሁም እርሳቸው እንዲያስተካክሉላችሁ ከፈለጋችሁ በስልክ ቁጥራቸው እንድታናግሯቸው ያልኩ ቪዲዮ ልጋብዛችሁ። ላይክ ሰብስክራይብ እና ሼር ማድረግ እንዳትረሱ። እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ጀማል ነው ስልክ ቁጥራችሁን ዩቲዩብ ላይ በእናንተ ቪዲዮ ሰርቶ ያስቀምጠው በሏቸው። ማንኛውም ነገር ማስተካከል የምትፈልጉትን እንድታስተካክሉ ይረዷችኋላችሁ። እወዳለሁኝ። መልካም ቆይታ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ብዙ ወንድሞችና እንደዚሁም እህቶች አሁን የዒድ አልአድሓ ዒድ ከወጣ በኋላ ስለ ኢቃማ ጉዳይ ተስተካከለ አልተስተካከለም እንዴት ነው እየተሰራ ነው እየተሰራ አይደለም እያላችሁ ብዙ የጠየቃችሁኝ ወንድሞችና እህቶች አላችሁ በመደወልም እንደዚሁ በዋትስአፕም ስለዚህ ያን ሁሉ በአንድ ጊዜ መመለስ ስለማልችል ጠቅለል ባለ መልኩ አሁን ማክሰኞ ቀን ዛሬ ላይ ተጀምሯል ማለት ነው። ሲስተም እየሰራ ነው። ረቅመል ሁዱድም ማንኛውም እንደዛው በላግም አንስቶ ነቅል ማድረግ እስዳርም ሁሉ ነገሩ ሲስተሙ የቆመው ነገር የለም። እንደዛው እየተሰራ ነው። እንግዲህ እነርሱ አራዝመናል ብሎ ምንም አይነት ኢዕላን ወይ ምንም አይነት ማስታወቂያ የተደረገ ነገር የለም። ሲስተሙ አቆመ ብለው የሚሰሩልን ሰዎች አቁሙ እስካሉ ድረስ ሁሉም ማሰራትና እንደዚሁ ጉዳዩን ማስቀጠል ይችላል ማለት ነው። ወፈቀላሁ አልጀሚዕ። ወደ ቤተሰቦቼ ይህ የምታው ቪዲዮ ደግሞ ሳውዲ ላይ እጅግ በጣም አነጋጋሪ የሆነ ነው። አንድ ኢትዮጵያዊ ግመል እረኛ ነበርና በአጋጣሚ ውሃ አካባቢው የሚሰራበት ላይ ዝናብ በጣም ይጥላል፣ ውሃ ይሞላል። ያ ውሃ ልጁን ያስፈራዋል። ሊወስደው ሲል አረቦች በመታወት መልኩ እሱን ለማዳን ሲረባረቡ የሚያሳይ እጅግ በጣም አነጋጋሪና እዝነት የተሞላበት በተለይ ሰው ለሰው የሚያስብበት በጣም ገራሚ ቪዲዮ ነው። በተለይኛ ኢትዮጵያኖች እርስ በርሳችን ተጠላልፈንና እርስ በርሳችን ተናንቀን ባለንበት ሰዓት ሌላው የውጭ ዓለም ሰው ምናልባት በቋንቋ ምንም ባንገናኛቸው አንድ ኢትዮጵያዊን ህይወት ለመታደግ በዚህ መልኩ ሲረባረቡ ስታው በጣም ራሳችንን ጥያቄ ውስጥ እንድናስገባ ያደርጋል ማለት ነው። ምንም ማያውቁትም የገሌ ልጅ አይሉም፣ ዝና ታሪክ አይፈልጉም። ግን እንድተሰባስበው ልጁን ለማዳን ያላቸውን አቅም ሁሉ ማድረግ ያለባቸውን ያደርጉዛል። በጣም ደስ የሚል ነው። ጀዛቸውን አላህ ይክፈላቸው። እና ይሄ ቪዲዮ አረቡ ዓለም ላይ በጣም የተሸራሸረ ሁሉም የራሱን ሐሳብ እየሰጠበት ያለ ቪዲዮ ነው። እኔ ግን ጀዛኩሙላህ ኸይር ከማለቶች ሌላ ምንም ነገር ልላችሁ አልችልም ማለት ነው። ምክንያቱም በዜጋችን እኛ አንገታችን ቀና ሳናደርግ ሌሎች ግን እኛን ቀና ለማድረግ እንዲሲረባረቡ ከማየት በላይ የሚያስደስት ስለሌለ እላችኋለሁ። ሌላ ደግሞ አንድ አሳዛኝ መረጃ አለ፣ እሱንም ለጋብዛችሁ አብራችሁ ቆዩ። ላይክ ማድረግን እንዳትረሱ፣ እንደውም ሼርን ሰብስክራይብን። ቤተሰቦቼ ይህ የምታዩት እንግዲህ ሼህ ነው። ሞት ሩቅ የምትመስለን በጣም ቅርብ ናት። የምታዩት ግለሰብ አሰግዶ ካሰገደም በኋላ ደርስ አለቃ ቂራት አስቀርቶ ካበቃ በኋላ ዳዋ አድርጎ ሲወጣ ግን ከነ ሰባት የቤተሰቡ አካል ሙሉ በሙሉ አልቀዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሼህ መሐመድ መምዱህ
የፈጅር ሶላትን ከሰገዱ በኋላ በመስጂድ ደርስ ሰጥተው ከወንድማቸው ከባለቤታቸውና ከአራት ልጆቻቸው የ15 የ9ና የ5 ዓመት እንዲሁም የ6 ወር ልጅ ጋር ጉዞ ጀመሩ። በጉዞ ላይ ያሉ መኪናው የፊት ጎማው ፈንድቶ መኪናውንም መቆጣጠር ባለመቻላቸው ውሃ ውስጥ ወድቆ የሚያሳዝን ሁኔታ 7 ቤተሰብ ወደ አኺራ ሄደ ይላል። 7 ቤተሰብ ልብ በሉ፣ 7ቱም በአንድ ነው የሄዱት። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሞት ማንንም አያማክርም። አላህ ሱብሓነሁ ወተዓላ فإذا جاء أجلهم لا يستأخرون ساعة ولا يستقدمون። ልብ በሉ፣ ሶላት አሰግዶ መስጂድ ላይ ዳዕዋ አድርጎ ሲያቀራ ሲያስተምር አርፍዶ መጨረሻ ላይ ግን ከመስጂድ ወጥቶ ወደ ቤቱ እየሄደ ያለ መንገድ ላይ ከነ7 የቤተሰብ አካሉ ሙሉ በሙሉ ለዘር ሳይተርፉ ልቅ ሾቃሉ ማለት ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። ከዚህ በላይ እኛ የአላህ ነን ወደ አላህም ተመላሾች ነን ከማለት በላይ ምን ያመረ ዱዓ አለ ማለት ነው። ለዚህ ደግሞ ምታቸው ዓለም ላይ አሉ የሚባሉ የእግር ኳስ ተጫዋቾች ናቸው። ደስታቸውን በዚህ መልኩ እየገለጹ ነው ያለው ማለት ነው። ውድ ቤተሰቦቼ አላህ ኸይር ይሻንጂ ይሄ ነው ላችኋለሁ የዛሬ መረጃዬ። ሌላም ደግሞ ሌላ መረጃ ጨምራላችሁ። ሌላኛው ውድ ቤተሰቦቼ ሁልጊዜ የሚያሳዝን መረጃ ብቻ አይደለም መናገር ያለብን። ሂጅራ ባንክ እስከ 1 ሚሊዮን ብር ያለ ወለድ ያለ ማስያዣ ገብቷቸዋል። ያለ ወለድ ያለ ማስያዣ ከወለድ ሳይነካኩ የሰው ፊት ሳያዩ ማስያዣ ሳይጠየቁ ለተለያዩ ሸቀጦች እንዲሁም ግብአቶች ግዥ የሚውል እስከ 1 ሚሊዮን ብር የሚደርስ ኢሙራባህ ፋይናንሲንግ ሃላል ፔይ አሁኑኑ ሃላል ፔይ መተግበሪያውን ከአፕ ስቶር እንዲሁም ፕሌይ ስቶር ያወርዱ ወይም የሚቀርበውትን የሂጅራ ባንክ ቅርንጫፍ ይጎብኙ ይላል። ሂጅራ ባንክ ጉዞ ወደ ብሩህ ተስፋ። ይሄንን ነገር ሳልነግራችሁ ሂጅራ ባንክ 1 ሚሊዮን ብር ላበድራችሁ እያለ ነው። ያለምንም ማስያዣ ያለምንም ያው ሰው በጣም ይስታደብ ይዟል። እዚህ ጋር ውሸቱ ውዱ አዲስ አበባ ይሄን አገልግሎት የሚሰጡት ቅርንጫፎች ወስን ናቸው፣ 3 ብቻ ናቸው። እያያችሁ ነው። ግን በአጭሩ ሂጅራ ባንክ 1 ሚሊዮን ብር ያለምንም ማስያዣ ላበድራችሁ እያላችሁ ነው። ገብቷችሁ 1 ሚሊዮን የኢትዮጵያ ብር ሂጅራ ባንክ እንኳን ደስ ያላችሁ። ይሄን ብር መበደር የምትፈልጉ ሰዎች ሂጅራ ባንክን ይጎብኙ ማለት ነውና በነገራችን ላይ ያለ ወለድ የሚሰሩ አሁን በርካታ ባንኮች አሉ። አዋሽ ባንክ፣ ዳሽን ባንክ፣ ራሱ ንግድ ባንክ፣ በርካታ ባንኮች፣ ኦሮሚያ ባንክ፣ ዘምዘም ባንክ፣ ረሚስ ባንክ፣ በጣም ብዙ ናቸው። አባይ ባንክ፣ አቢሲኒያ ባንክ፣ ሁሉም ያለ ወለድ እንሰራለን፣ ያለ ወለድ እናገለግላለን እያሉ ነው። ምክንያቱም ህዝበ ሙስሊሙና እንዲሁም ክርስቲያኖችም ወለድ ይፈቀድ አይመስለኝም። በጣም ተጠቃሚው በርካታ ስለሆነ በጣም ብዙ ባንኮች ያለ ወለድ እንሰራለን ቅድሚያ እያሉ በተለይ አዲስነ ዘምዘም ባንክና ሂጅራ ባንክ ከተመሰረቱ ወዲህ በርካታ ከወለድ ነፃ ባንኮች ይሰሩ ይዟላችሁ ወዳለው ብር መበደር ከፈለጋችሁ ከሂጅራ ባንክ ትበደራላችሁ። ሌሎችም ንግድ ባንክን ጨምሮ ንግድ ባንክም ራሱ hatta በቴሌ ብር ራሱ 150 ሺህ ብር ትበደራላችሁ ምንም እንሳታሲዙ ማለት ነውና ይሄንን መረጃ ለጨምርላችሁ ብዬ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ላይክ ሰብስክራይብ ሼር ላይክ ማድረግ እንዳትረሱ። ሐሳብ ካለዎት ኮሜንት ላይ ማስቀመጥ እንዳትረሱ። አንድ ማስታወሻ ልንገራችሁ። ነገ ኢንሻአላህ ከተመቼ ከአሱር በኋላ ከተመቼ ምናልባት ድሩሪ ነገር ካልመጣ ገበያ ለገበያ ይሄድኩኝ የፍሪጅ የቡፊያ የላውንደሪ ማለት ገሳላ የተለያዩ እቃዎችን ሲሚንቶ 2200 ነው ብለውኛል። ሲሚንቶ ዛሬ ጠይቄያለሁ ኩንታል 2200 ነው ብለውኛል። የቆርቆሮ ምናምን እጠያይቅላችኋለሁ የነጣፌ ምናምን። ሰሞኑን ደግሞ አሙስና ከአሙስ በኋላ ደግሞ ደሴ ኮምቦልቻ ሀርቦ እስከ ሀይቅ ድረስ እየሄድኩኝ
ቤትና ቦታ እንዲሁም አረቢያ መጅሊስ የተፈለጋችሁትን እጠይቃለሁ። ስለዚህ ይህንን ቻናል መጎብኘት እንዳትረሱ፣ ሼር ማድረግም እንዳትረሱ እላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በኢቃማ ጉዳይ ምንም ማወራ የለም አውርቶታል ማለት ነው።